ሰላም እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ቤተሰብ እንዴት ናችሁ? የጽጌረዳ ተከታታዮች ሰላም ናችሁ ወይ? ያለው እግዚአብሔር የተመሰገነ ይሁን። እንግዲህ ጽጌረዳ ከቤቷ ወጥታለች። እናቷ የቤት አጋዥ ሆና ነው የምትሰራው ከነ ፌቨን ቤት ነው ተቀጥራ የምትሰራው ማለት ነው። በዚህ መሀል እንግዲህ ጽጌረዳ ደስተኛ ስላልደለች ስለከፋት ከአንድ ጓደኛዋ ጋር ሆና ክላስ ተከራይታ ወጥታለች ማለት ነው። በዚህ መሀል እንግዲህ ስልክ ጽጌረዳ ይደወልባታል። በዚህ መሀል እንግዲህ ስልክሽ ተደወለ አንችላታል። እሷም ማን ደወለ ንገረኝ እያለች ልብስ እያጠበች ቢዚ ሆናለች። በዚህ መሀል እንግዲህ ስልክ ይደወልባትና ማናገር ትጀምራለች። እንግዲህ የት ሆነሽ ነው? ቤት ሆነሽ ነው በማለት ጓደኛዋ ነበረ የሚወዳት ልጅ እና የሚያፈቅራት ልጅ ነበር የደወለባት ማለት ነው። በዚህ መሀል እንግዲህ ስትወጪ ደውዪልኝ እፈልግሻለሁ ይላታል። እሷ ግን የምትፈልገው ሌላ ሰው ነው ማለት ነው። እሱን አትፈልገውም፣ ነብዩን ነው የምትወደው። እሷ ግን የሚወዳት እሷን ግን ሌላ ልጅ አለ። ያ የሚወዳት ልጅ ነው ደውሎ እፈልግሻለሁኝ ወደ ውጭ ስትወጪ እንገናኝ ምናምን ያላት። እሷም ደግሞ እሺ እንገናኛለን ስወጣ እደውልልሃለሁ ትለውና ስልኩ ይዘጋል ማለት ነው። በዚህ መሀል አደራ ብሏት ዛሬ ማለፍ የለበትም መገናኘታችን ብሏት ነበረ። እሷም እሺ ስወጣ እደውልልሃለሁ ምንም ችግር የለም ትለዋለች ማለት ነው። በዚህ መሀል እንግዲህ አብሮ የተከራያት ልጅ በጣም ይቀናና የትምህርት ቤት ጓደኛሽ ነው ወይ በማለት እንግዲህ በንዴት ይጠይቃታል። አዎ እሷም አዎ የትምህርት ቤት ጓደኛዬ ነው ትለዋለች። እስኪ የሆነ እቃ ረስቼ ነው መጥቻለሁኝ ውጭ ሂጄ የሆነ እቃ ይዤ ልምጣ በማለት እንግዲህ ወደ ውጭ መውጣት ይጀምራል ማለት ነው። በዚህ መሀል እንግዲህ በጣም ተናዶና በሽቆት ስለነበረ ስልኩን አንስቶ አብሯት የተከራየው ልጅ መደወል ይጀምራል ማለት ነው። ስልኩን ጽፎ ይዞት ነበረና እንግዲህ መደወል ይጀምራል ስልክም እንግዲህ እየደጋገመ ጽጌረዳን ለሚወዳት ልጅ እየደወለለት ነው ማለት ነው። በጣም ነው የተናደደው። እንግዲህ ጽጌረዳን የሚወዳት ልጅም ማንሳት አልፈለገም። እየደጋገመ እንግዲህ እያየ እየዘጋ ስልኩን እያስቀመጠ ነው ማለት ነው። ማንሳት ስላልፈለገ እዚህ ጋር ደግሞ ነብዩ አዝኖና ተክዞ በጣም ተጎርቷን ወት ለመናገር እንግዲህ የሆነ ካፌ ጋር የሆነ መናፈሻ ቦታ ምናምን ሄዶ ቡና እየጠጣ ቁጭ ብሏል። በዚህ መሀል እንግዲህ ፌቨን አምራና ተውባ ቁንጅት ብላ እዚህ ላይ ወደ ነብዩ ትሄዳለች። እሱም ተነስቶ ሰላም ብሏት ይቀበላታል ማለት ነው። እንግዲህ ፌቨን አሁን ነብዩን ከጽጌረዳ ጋር አርቃ የራሷ የግሉ አድርገዋለች ማለት ነው። እሱ የሚፈልገው ጽጌረዳን ነው። እሷ ግን እሷን ራሷን እንዲፈልጋት አድርጋለች ማለት ነው። እንግዲህ እፈልግሻለሁ ነይ ብለህ ስትለኝ እቤት ሳልገባ ነው ተፋጥኜ የመጣሁትና ለምን ነበር የፈለከኝ ትለዋለች። በዚህ መሀል እንግዲህ ማታ በተፈጠረው ነገር አዝኛለሁና ምን እንደምልህ ከምን እንደምጀምር እኔ አላቅም፣ ምን እንደምልህ እኔ እንጃ ይላት ትለዋለች። እሱም ደግሞ ለእኔ ብለሽ ነው ይሄን ሁሉ ነገር የምታረጊውና ማፈር የለብሽም ችግር የለውም ይላታል ማለት ነው። እሷም እንግዲህ ችግር የለውም ስላላትና ነገሩን ስላቃለለላት በጣም ደስ ብሏታል። በዚህ መሀል ስለተረዳት በጣም አመስግና ስለተረዳኝ አመሰግናለሁ በማለት እንግዲህ ምስጋና ታቀርብለታለች ማለት ነው። በዚህ መሀል እንግዲህ በጣም ደስ እንዳላትና በጣም በቃ እሷን የሚፈልጋት መስሎ ስለታያት በጣም ደስተኛ ነች ማለት ነው። በዚህ መሀል እንግዲህ ነብዩ የፈልጋት ግን እሷን ፈልጓት አይደለም፣ የፈልጋት ለሌላ ተግባር ነው ማለት ነው። በዚህ መሀል እንግዲህ እኔ የፈለኩሽ ለሌላ ተግባር ነው ይላታል። እሷም በጣም ትናደድና ትደነግጣለች። በዚህ መሀል እንግዲህ እማወራሽ ነገር ቁም ነገር ስለሆነ በስነ ስርዓት ስሚኝ፣ ከቁም ነገር እንድትወስጂው እፈልጋለሁ ይላታል ማለት ነው።
እንግዲህ በዚህ መሃል ምንድነው ንገረኝ፣ አታስጨንቀኝ፣ ተናገር ትለዋለች። እሱም ደግሞ ለምን ካሁን በፊት ያወራነውን ነገር ከቁም ነገር አንወስደውም፣ በቁም ነገር ለምን አናደርገውም ይላታል። እሷ ምንድነው እሱ? የትኛውን? ብዙ ነገር አውርተናል፣ የቱን ነው ይላታል። የቱን ነው ትለዋለች ማለት ነው። እንግዲህ በዚህ መሃል እነሱ የተስማሙት ሁለታቸው ለመግባባት ሞክረው ለቤተሰብ ግን እንዳልተግባቡ ነው ያሳወቁ። በዚህ ነው የተስማሙት። እንግዲህ እሱም በትክክለኛው ነገር ለምን አንወስደውም ይላታል ማለት ነው። በዚህም መሀል እንግዲህ ነብዩ እኔ አንቺ ጋር በቃ መሞከር ከአንቺ ጋር መግባባት እፈልጋለሁ ይላትና በመጨረሻም እንግዲህ እሷን እንደሚፈልጋት ይነግራታል ማለት ነው። እንግዲህ ይህንም ደግሞ አሁን ወደ እውነት ነገር እንውሰደው ብሏታል ማለት ነው። በዚህ መሀል እሷት በጣም ተደስታለች። ነገር ግን የደነገጠች በመምሰል እሷ የምትፈልገውን ነው ያላት። የደነገጠች እያስመሰለኝ ነው ማለት ነው። እንግዲህ እዚህ ላይ ለሱ ጥሩ ጥሩ ሰው እየመሰለች ለሱ አሳብ እየመሰለች ጽጌረዳን አርቃ እንግዲህ በተንኮል የጽጌረዳን ፍቅረኛ ለራሷ እያደረገኝ ነው ማለት ነው። ከዚህ ላይም በጣም ተደስታ እንግዲህ ሁለታቸውም የተደሰቱ ለመምሰል እየሞከሩ ነው። እዚህ ላይ እንግዲህ ጽጌረዳ ወደ ውጭ ልትወጣ ፈልጋለችና ልብስ ቀያይራ አምራ ተውባ ለመውጣት ግዴታ እንትን ማለት ስላለባት መለባበስ ስላለባት እንግዲህ ልብስ ቀያይራለች። ልብሷን ቀያይራ ምናምን እንግዲህ አብራት የተከራየው ልጅም እያለባበሳት እያዘነጣት ነው ማለት ነው። በዚህ መሀል እንግዲህ አብራት የሚኖረው ልጅ ልብሷን ዘነጣ ለባብሳ ሲያያት በጣም ቆንጆ ነሽ፣ ለባብሰሽ ስታዩሽ ደግሞ ይበልጥ ቀሚስም ያምርብሻል፣ በጣም ነው ያማርሽው ይላታል። እሷም አመስግና መኮንን እየጠበቀን ስለሆነ ብንሄድ ይሻላል ትለዋለች ማለት ነው። በዚህ መሀል እሱም እሺ እንችላለን እንሂድ ይላታል። እንግዲህ ቀሚሱ ምቾት አልሰጠኝም እንቀይር ትለዋለች በዚህ መሀል። እሱም እንግዲህ እሺ እጠብቅሻለሁ ቀይረሽ ነይ ይላታል። እሷም እንግዲህ ቀሚሷን ለመቀየር ተሞክራለች ማለት ነው። እዚህ ላይ ደግሞ እንግዲህ ዘርፍዬና የፌቨን እናት ክችን ቁጭ ብለው እያወሩ የፌቨን እናት ብዙ ሚስጥር ዘርፌ ስለያዘባት እንግዲህ አትፋታትም። በስልክ ሚስጥር እንዳታወጣ እንግዲህ 24 ሰዓት አብረው ነው የሚውሉት። አብረው ለህይወቷን በዚህ ሁኔታ አስጊ ነው እውነት ለመናገር። ምክንያቱም አብረው እንግዲህ በየሁሉም ነገር አብረው ከሆነ ይሄ በጣም ከባድ ነው እና ምንም ምቾት አልሰጣትም። ዘርፌ ደግሞና እትዬ እባክሽን አንቺ ሳሎን ሄደሽ ተቀመጪ እኔ ስራዬን ልስራ ትላታለች ማለት ነው። በዚህም መሀል እንግዲህ የዘርፌ እናት አቶ መስፍን ግን እንዲሁ አይገርሞሽም ወይ ምንድን ነው ስትላት፣ እሷም ደግሞ ጥይት የሌለው ሽጉጥ ነበር ግንባርሽ ላይ ሲደቅኑ የነበሩት ሲያስፈራሩሽ የነበሩት ትላታለች ማለት ነው። እሷም እንግዲህ እትዬ እውነትሽን ነው ወይ? ይህን ማመን አልችልም፣ ባዶ ነበር ወይ ትላታለች። እሷም እንግዲህ አዎ ባዶ ነበር ትላታለች ማለት ነው። እንግዲህ ድንገት ሳስቶ ቢተኩስም እንኳን አትሞችም፣ ምንም አትሆኝም ነበረ ትላታለች። እሷም እንግዲህ ዘርፌ በጣም ፈርታ ነበረ፣ እውነት ለመናገር በጣም ደንግጬ ነበረ ትላታለች። እንግዲህ ዘርፍዬ አሰሪዋም እንግዲህ የፌቨን እናትም ነግሬሻለሁ ባዶ ነበር ምንም የለውም ነበረ ትላታለች ማለት ነው። እንግዲህ ዘርፍዬም እንደዚህ አይነት ቀልድ መቀለድ እኔ አይመቸኝም፣ ድንገት ቢኖረውስ እኔ ህይወቴን ማጣት አልፈልግም ትላታለች ማለት ነው። እንግዲህ የፌቨን እናትም አይ ዘርፍዬ እሱማ ልክ ነሽ፣ ግን የለውም ነበረ ዝም ብለሽ ነው የደነገጥሽው እያሉ እንግዲህ የእናቶች ወሬ ማውራት ምናምን ይጀምራሉ ማለት ነው። እንግዲህ ዘርፍዬም እንዴት እትዬ